ግን ማለት ነው ዝም ብዬ ሳየው አሁን ያለበት ሙድ አብርሽ እየተመቸ ይመስለኛል። በቃ አሁን ያለበት ህይወት እየተመቸ ይመስለኛል። እና እንደ ራሴ ሀሳብ ትውት ብታደርጉትና ይሄንን ህይወት እንደው ወንም ደግሞ ከልጁ ጋር ዝም ብላችሁ ትታችሁት ዝም ብሎ ከልጁ ጋር እንደው ቢያሳልፍ ብትተውት በቃ እሱም ይሄ ያለበት ሙድ የተመቸው ነው የሚመስለኝ ሳየውና። በዚህ አጋጣሚ ግን ማለት ነው የብዙዎቻችሁን ያው ቀልብ የሳበው የብዙዎቻችንን ቀልብ የሳበው ልበል እኔንም ጨምሮ ማለት ነው እና አብርሽ አንገት ላይ እንግዲህ ራሱ የሰጣትን ስጦታ ነው ያው እንግዲህ መልሳ የሰጣችው። ግን አጅሪት እኔ እንደሚመስለኝ ከሆነ ያው ከላይ እስከታች የተመልካችን ኢንቴንሽን ለመሳብ ተመልካችን ለማንጫጫት ያደረገችው ጥረት እንጂ ይሄ አንገቱ ላይ ያደረገው ነገር ቢወልቅ ራሱ ምንም አይነት እኔ ለውጥ ይኖረዋል ብዬ አላስብም። ቤተሰቦች እሷ ግን እንዲወልቅ አትፈልግም። አሁንም እንዳዩዋ ከሆነ ሩታ ከአብርሽ አንገት ላይ ያደረገችለትን እንደ ስጦታ እንዲወልቅ አትፈልግም። ይሄም ደግሞ ዝም ብዬ ሳስብ ተመልካችን ለማንጫጫት እንጂ ሀብሉ ላይም ችግር ያለ አይመስለኝም። በእርግጥ በብዙ ዘንድ ያው እሱ ነው ብዙዎቹን የሳበውና ከላይ እስከታቸው እንግዲህ ሰሞኑም አውልቁለት አውልቁለት እየተባለ እንደውም እየተጻፈ ነውና ዛሬ እንግዲህ ታዲያ የተፈጠረውን ቅመሞችዬ አይታችኋል። ዴቭ ነበር የቀረው። ቡዜም የራሷን ጥረት አድርጋ አልቻለችም። ይዛ ሁሉ ለመውጣት ፈልጋ ነበር። እሱ ግን በፍጹም በማለት እንግዲህ እሷም ስላልቻለች አብርሽ ያው ከአቅሟ በላይ ስለሆነ እንደ ድሮም ሊሰማትም አልቻልም። መስሚያው ጥጥ ነው የሚሰማውም የሚያዳምጠውም ፍቃድ የሚቀበለውም ስትፈቅድለትም የሚወጣው ከልጁ እናት ብቻና ብቻ ስለሆነ መፍትሄ ስላጣች እንግዲህ ትታው ነው ለቃው የወጣችሁና ትናንትና በራሷ ላይ የመጣችሁ እንዳያችሁ ስትንጨረጨር እያያችሁ ነው። ዛሬ እንግዲህ ያው ዴቭ መጥቷል። የዴቭ ስህተት ግን ያው ስህተትም ይሁን ስህተት አይሁን አላቅም፣ ሄርሜላን ነበረ ይዟት የሄደው። ሄርሜላን እንግዲህ ጤናዬ ደህና ነው ብላለች። ምን ትሆኛለሽ? አምነሽበት ፈቅደሽበት እኮ የገባሽበት ነገር ስለሆነ ምንም የምትሆኘው ነገር የለም። በነገራችን ላይ የምትወዱት ሰው አይደለም የፈለገ ሆኖ ካጠገባችሁ ተለይቶ ያ ሰው ቢሞት እንኳን ለትንሽ ጊዜ ነው። የእናትን ሞት ይረሳል ይባላል። እንኳን አብርሽ እንግዲህ ያለበት ነገር ተመችቶትም ይሁን አልተመቸውም ይሁን እኛ መቼም መደንዘዙ አልተመቸንም እያልን ነው። ግን እኛ የለመድነው አብርሽ ያለ አይደለ ያ ወጠር የሚለው ሲናገርም በቃ ንጥር የሚለው ደረቱን ሰፋ አድርጎ አልሰማችሁም የሚለውን በተለይ ሩታን አይሰማትም ነበረ። ኤፍሬምን ሩታን ከህይወቴ ውጡልኝ አታስፈልጉኝም ሲላቸው ስለሰማን እኛ ደግሞ እነዛ ንግግሮች ስለቀሩብን ዛሬ አብርሽ ገንዝዟል። እሱ አይደለም ጸበል ካልወሰዳችሁት ሞተን እንገኛለን እያለን ሁላችንም በየፊናችን ነው ድምፅ እያሰማን ነው። አብርሽ ግን ያው ቅድም ብያችኋለሁ ያለበት ሙድ የተመቸው ይመስላል። እኔ ለዛ ነው አሳዘነኝ። ደግሞ እንደው ትውት ቢያደርጉትና ለትንሽ ጊዜ ዝም ብለው ቢያዩት ከልጁ ጋር ዝም ብሎ እንዲያሳልፍ በቃ ሌላውም አይደለም የእውነት ቢተውት እርግፍ አድርገውና ከልጁ ጋር ቢያሳልፍ እኔ ደስ ይለኛል። ደግሞ ሳይው ያሳዝነኛል። እግዚአብሔርን አልዋሻችሁም። ለምን እንደው እኔ እንጃና እንግዲህ ያው ዴቭም ታግሎታል። ኤፊም አለ ሄርሜላም ተገኝታለች። ቅድም ሄርሜላ እንግዲህ ከነበርኩበት ሁኔታ አገግም ያለው አለች። ምንም አትሆኝም፣ ለጊዜው ትንሽ ስሜቱ አለ። እኔ ትናንት ብያለሁ አይደል? የኔ የምትስሉትን ሰው ካጠገባችሁ ስታጡ የሆነ የሚሰማ ስሜት አለ። በተለይ ያማል። ለምን እከዳለሁ አብሬው አልሜ እንደዚህ አይነት ደረጃ ወልድልሃለሁ ብዬው በራሴ ፍቃድ አርግዤ ልጄንስ ያለ አባት ልወልድ ነው ወይ? አባቴስ ብሎ ቢጠይቀኝ ወደ ሚስቱ ተመልሶ ሄደላለሁ ወይ? እነዚህ ጭንቀቶች እንዳሉብሽ ያው ሄርሚዬ እንረዳሻለን። ከዛ ውጭ ምንም አትሆኝም። ምን ትሆኛለሽ? ምንም አትሆኝም። እና ዛሬ በሩታ ቤት እንግዲህ ከዴቭ ጋር ተገኝታለች። ዴቭ ግን ያው የተመልካችንም ድምፅ በማዳመጥ እንግዲህ የአብርሽን ሀብል ለማውለቅ ሞክሮ ነበረ። አብርሽ ግን አልፈልግም እንዳታወልቅ ከመወዳትና ከማፈቅራት ከልጄ ሚስት የተሰጠኝ ውድና ብርቅ የሆነ እንዳይኔ ብሌን እንደ ልጄ የምሳሳለት ስጦታዬ ስለሆነ ከአንገቴ ላይ በአንም ሰው እንዲያወልቅ ፈቃደኛ አልሆንም አለ። ያ ሁሉንም እንግዲህ እንዳልኳቸው የሁሉንም እይታ ሳበው እንግዲህ ይሄ ስጦታ ብላ የሰጠችው የወርቁ ስጦታ ይመስለኛል። ይሄ የአንገት ስጦታ
እንግዲህ አብርሽ መጀመሪያ ለሩታ የሰጣት ስጦታ ይመስለኛል። እሷ ደግሞ በእጅ አዙር እችኗ ሰሞኗን የመጣቿን ግርግር ተጠቅማ ነው እንግዲህ ወደ እሷ ሲመለስ ተመልካችም አይኑን ወደዛ እንዲስብ በማድረግ ነው እንግዲህ ያደረገችለት እንጂ ቅድም ብያቸዋለሁ። እኔ ግን አሁን ላይ የራሴ አስተያየት ነው፣ የራሴ ሀሳብ ነው ምርጦችዬ። ይሄ ነገር ቢውልቅለትም ምንም አይነት እኔ እንጃ ሌላ ችግር እንትኑ ላይ ያለ አይመስለኝም። እሷ ያጫጫቷን ስለምትፈልጋት ነው። ልጅቷ ሩታ አይደለች? አንድ ወይኑ ተጀምሯል አይደል አሉኝ አይደል አድርጋበት ነው አይደል እንደዚህ አሉኝ አይደል። እንግዲህ እስቲ እናያለን። አይወልቅም አይነት ነገር ነው እንጂ እኔ እንትኑ ቢወልቅ ችግር ያለው አይመስለኝም። ግን ደግሞ አንቺም ደግሞ ሩታዬ አንቺም ደግሞ እስቲ ተመልካች የሚለውን ሳታዳምጪ ይንጫጩ ምን ያመጣሉ ይፈንዱ ሳይሆን ሩታዬ እስቲ እናንተ የምትሉት አንቺም ራስሽ ሩታዬ ውስጥሽ ንጹህ ከሆነ ውስጥሽ ሰላም ካለው አብርሽን በምንም አይነት ሁኔታ ካልያሽው በነፃ ከሆነ አብርሽ አንቺ ጋር ያለው እስቲ በተመልካችም እነሱ በሚሉትም እህቱንም ጠርተሽ ፊት ለፊት ላይ ያደረግሽለትን የአንገቱን አውልቂና እስቲ ለህዝብም ለወንድሞቹም እስቲ ነፃ እንደሆነ አሳይ። እስቲ አንቺ ጋም ንጹህ ከሆንሽ ማለት ነው ሩታዬ፣ እንደዛ ከሆንሽ እኔ መቼም በእርግጥ ይሄናል በድን ምን ይሰራላታል እንላለን እንጂ እነሱ እንግዲህ ይሄኔ የሚያሳልፉት ሌላ የራሳቸው ታሪክ ይኖራቸዋል። መቼም ለእኛ ካሜራ ላይ አብርሽ የሚያሳየን ፊት ሌላ ስለሆነ ነው እንጂ ከዛ ጀርባ እንግዲህ የሚያሳልፉት ነገር ሊኖር ይችላል። ቤተሰቦች እኔ እኮ ደግሞ አብርሽ የሚገርመኝ እህቱ መጣች፣ ወንድሙ መጣ፣ ሩታን እቅፍ የሚያደርጋት ነገር እጇን ይይዛታል። ሄርሜላንማ ለማየት ሁሉን የተጠየፋት እናንተ ለማየት ሁሉ ሄርሜላን ባለፈ ራሱ የመጀመሪያው ቀን አይታችሁት ከሆነ ራሱ ሄርሜላን ለማየት ራሱ እኮ ነው እየተጠየፈ ያለው። እናንተ እግዚአብሔርን ነው የምላችሁ። አብሮ እንዳሳለፈ ሰው ከእሷ ጋር ብዙ ነገር እንዳደረገ አይደለም። አሁን አብርሽ እያለን በቃ ሚስቱን እጁን ይዛል፣ እሷን ወደሱ ጠጋ አደርጋል፣ ጥምጥም ይልባታል፣ እቅፍ ያደርጋታል። አሁንም ዴቭ ፊት እኮ ነው እጇን ጎትቶ ሳብ አድርጎ በእጁ ጥቅልል አድርጎ ይዛል። ወይ አብርሽዬ አሳዘነኝ፣ ደግሞ ያሳዘነኛል ደግሞ ሳየውና በነገራችን ላይ እንግዲህ ዴቭም ቢለው ቢሰራው አረ አላወልቅም አለ። አላወልቅም ከመወዳት ሚስት የተሰጠኝ ስጦታ ስለሆነ በፍጹም አላወልቅም። ወድጄና ፈቅጄን ያደረኩት አለ። የሰጠችኝ ስጦታ ስለሆነ እኔ ጤነኛ ነኝ። ምን ሆናል ብላችሁ ነው በዚህ ልክ እያለ በቃ እንደተለመደው ታውቃላችሁ የአብርሽን መልስ ሰሞኑን አይደል። ስለዛ እኔ ጋር ራሱ አንዳንድ ኮሜንት እያየው ነበር። አብርሽ ብለሽኛል አንድ ልጅ ምንም የሆነ አይመስለኝም ከንግግሩ ስረዳ አውቆ ራሱ እያደረገ ያለው ነገር አይደል ያለው ነገር አለ ብዬ ነው ማስበው ብለሽኛልና እኔ ጋም እንደዛ ነው የሚታየኝ። ግን ያው እቺን አንገቱ ላይ ያለችውን ነገር እንዳልኳችሁ ህዝብን ማንጫጫ አየር ማስቀየሪያ አይነት ነገር እንደዛ አይነት ነገር ለመፍጠር ነው። ሩታም ደግሞ ጫጫታውን ትፈልጋለች። እሷም ጸጥ ሲል ጭር ሲል አትወድም። እናቴ የሚዲያው መሪ አይደለች እንዴ? እንግዲህ እንደዚህ ስንል ደግሞ ቡዜ አትወድም። ጀግና ነሽ፣ በርቺ፣ ጎበዝ ነሽ፣ ወደፊት እያላችኋት እናንተ ናችሁ። ለዚህ እኛ ምን ነው እኛ መተት አድርጊ ብለናል እንዴ? እኛ እኮ በእናትሽ ንጹህ እምነት ያለን ሰው ነን። እኛ በዚህ አናምንም። ሲጀመርም ይሄ ተደረገ የሚባለው ነገር ለሚያምንበት ሰው ነው እንጂ ለማያምንበት ሰው በፍጹም አይሰራም። ለሚያምንበት ሰው ግን ይሰራል። እኛ ሲጀመር ሩታን ጎበዝ ናት፣ ጠንካራ ናት እንደ ሴት የምንለው የመጣችበትን መንገድ ስለምናቅ ነው። እኛ ጠንካራ ናት የምንለው በእርግዝናዋ ሰዓት ብዙ ሰዎች አሁን አይወዱም። ሩታ ጀግና ናት እያላችሁ እናንተ እንዲያላችሁ ነው እዚህ ደረጃ ደረሳችሁ። ትናንትም ብዙነሽ ብላለች ቃል በቃል የተመልካችም እጅ ያለበት እስከሚመስል ድረስ ስትወቅሰን ነበር ትናንትና። እኛ ግን ሩታ ጠንካራ ሴት ናት እንድትጠነክርም ነው። ጠንካራ ነሽ፣ የራስሽን ህይወት ሩታ ኑሪ። እንደውም እኛ ብዙ ጊዜ ከአብርሽ ላይ ተስፋ እንድትቆርጥ ነበር ሩታን ስናደርጋት የነበረው አይደል። ብዙ ተመልካቾቿ ሲቆጧት በቃ ለሷ አትኖሪም እንዴ ህይወትሽን ኑሪ ሩታ፣ ከነሱ ቤተሰብ እንደውም ውጪ፣ አይንሽን ከአብርሽ ላይ ንቀይ፣ ታዩ በቃ በግድ አይሆንም እያሉ ነው እንደ የሚወዷት ራሱ የሚሏት እኔን ጨምሮ። ምንም በቃ ይበቃሻል፣ ከዚህ በኋላ ቢመጣም ላንቺ አይጠቅምሽም፣ ሁለት ልብ የሆነ ሰው፣ ሁለት ቦታ የረገጠ ሰው እያለን እንጂ አብርሽም በእንደዚህ አይነት በዚህ በተግማማ ይኸውን የመጣ ፋሽን አለ የመስተፋቅር ምናምን እየተባለ በጣም የሚያስጠላ። እኛ እምነት አለን፣ በእንደዚህ አይነት ነገር አናምንም። ሲጀመር እኛ ይሄን አድርጊበትና አብርሽን ወደ ራስሽ አድርጊ የሚል አንዳችም እምነት ያለው ሰው ይሄንን አይደግፍም።
አንደግፈም ሲጀመር ማለት ነው። እኛ ምናልባት አሁን አብርሽ የሚያሳየን ሁኔታ እንደዚህ አይነት ነገር ሊሆን ይችላል የሚያስብል ሁኔታ እያሳየን ስላለ ነው እንጂ ይደረግበት አይደረግበት እሱን የሚያውቀው እግዚአብሔር ነው፣ እኛ አይደለንም የሚያውቀውና ትናንትናው ስትወቅሰን ሁላችሁም ሰምታችኋል። ጠቅላላችንን ነው የወቀሰችን አድርጊበት ያልናት እስከሚመስል ማለት ነውና በዚህ አጋጣሚ ማለት ነው ቤተሰቦቼ፣ እኔ ግን ሩታ እንደዚህ አይነት ነገር ታደርጋለች ብዬ 100% ባለፈን ብያቸዋለሁ። 100% ይሄን ነገር ታደርገዋለች ብሎ ውስጤ እስካሁን አያምንም። እግዚአብሔርን ነው የምላችሁ። እንደውም ታዲያ ምንድን ነው ውስጥሽ የሚያምነው ብላችሁ ካላችሁኝ ራሱ አብርሽ ሙድ እያያዘ አውቁ በቃ። ምክንያቱም ልጁ ያሳሰዋል። አትፍረዱበት ቤተሰቦች። ሲቀጥል ደግሞ የሄርሜላ ወዳጆች አድናቂዎቿን ለመሸሽ የሚጠቀምባት ዘዴ ይመስለኛል። ደጋገምኩት ይህን ነገር መቼም ደጋግሜ ተናግሬያለሁ። ከአንድም 2 ቪዲዮ ላይ ተናግሬያለሁ። ይሄንን በቃ ዱላሁን እናቴ። ኮሜንት እኮ ዱላቸው ዱላ አይደለም እኮ የሚጽፉት። አንዴ ከዞሩ ዱላቸው ዱላ አይደለም። በቃ አይ አንቺም ተሳስተሽ ነበረ የርሽበት ልክ አልነበረም፣ ለዛ ነው አይዞሽ በቃ ከማለት ይልቅ እንዴት ብለን ሁላችንም ያዙኝ ልቀቁኝ ስለምንል ይህንን ለመሸሽ ያደረገው ነገር ነው እንጂ እኔ አሁንም ቢሆን እርግጠኛ ሆኜ ሩታ አድርገዋለች ብዬ አጽያት አልገባም፣ የምር አልገባም በቃ። ስለዛ ግን ደግሞ አሁንም እኮ ይችሉ ነበረ፣ አብርሽን ይዘውት ነበር አደለ? እንደው ለምን አይበጥሱትም? እሺ የፈለገ ነገር ይሁን ዴቭም ይሄ እየተባለ ነው፣ ይሄ ነው እስቲ እውነቱን እንትኑም ቢወልቅለት ሐኪም ቤት እንወስደዋለን እያለ ነው ዴቭ። ይሄ የሚባለውም ነገር ከአንገቱ ላይ ስጦታ የተባለው ነገር ወልቆ አብርሽ አሁንም እንደ መጀመሪያው ከሆነ ሕክምና ያስፈልገዋል እያለ ነው፣ ሕክምና ያስፈልገዋል እያለ ነው። ስለዛ እናንተ ይሄንን ተደርጓል ካለ ድንገት እሱ ሳያቅ ማለት ነው አንቺም ሄርሜላዋም ዴቭም ትናንት ቡዜም ከአንገቱ ላይ እኮ መበጠስ ትችላላችሁ። ምን ይመጣል? ካልደፈረሰ አይጠራም አይደል? በቃ ያኔ እውነትም ከሆነ ይገለጥለታል ትክክለኛውን እንደሚባለው። ብዙዎቻችን ጋውን ቅሬታ የፈጠረውና ሩታን ያልሆነ ስም እያሰጣት ያለው ነገር ለምን አብርሽ እንደ ድሮ እናቴ ያንን አብርሽ ብረት የሚገፋው። እኔ ግን አሁንም ስፖርት ቤት ሄዲውን አብርሽ እንደ ሩታዬ ቲክቶክ ላይ ምናምን አብራችሁ ዘና ፈታ እያላችሁ እንኳን ለተመልካች የሚያሳምን ነገር እንደሆነ ባለፈም ተናግር ያለው እንደው ብታሳየን። ስፖርትም በነገራችን ያው ብቻውን እንደማይወጣ ግን ያውቀናል። ብቻውን ግን ሩታ የምር ይሄ የሚባለውን ነገር ግን ተግብረሽ ከሆነ እግዚአብሔር ምስክሬን ነው ምላችሁ። እኔ እንጃ አልቀበላትም። ጌታን በጣም ነው ማዝንባት። ትናንትም ብያቸዋለሁ፣ ያሳፍራል፣ ነውርም ነው። ደግሞ እምነት ያለው ሰው በእንደዚህ አይነት ነገር አያምንም። ቢቀርባትስ እኔ ትናንትና ብያቸዋለሁ፣ የሳሎን እንትን ሆኖ ከሚቀመጥ ቢቀርስ ከሆነ ማለት ነው። ግን አሁንም በገዛ መላሴ በገዛ አንደበቴ አድርገዋለች ብዬ አጽያት መግባት አልፈልግም። ምክንያቱም የእሱ የውስጡን አላቅማ፣ እሱ ምን እያደረገ እንደሆን አላቅማ። ምናልባት ፈልጎት እየተጠቀመ ያለው ነገር ሊኖር ይችላል። ብዙ ጊዜ ደጋግመኗል። ስለዛ አንድን ሰው ብቻ አንድ ሰው ላይ ብቻ ጣት ቀስሮ በገዛ ኮሜንታተሮች አጽያት እናንተ ማትግቡ እግዚአብሔርን ነው ምላችሁና እስቲ ሩታዬ እኔ ግን ላንቺ እስቲ ይበጥሱት ወይንም ደግሞ ያውልቁት። አንቺን ፈቃደኛ ሁኝ ያውልቂና የደበቅሽው ነገር እውነት ከሌለ ማለት ነው። መቼም እነዛን የመሰሉ ጀግና እናትና አባት አሳድገውሽ በእንደዛ አይነት በዘቀጠ ስራ ውስጥ አብርሽን ወደ ራስሽ ትመልሻለሽ ብዬ ለማሰብ ለእኔ በጣም ይከብደኛል። ምክንያቱም አስተዳደግሽ እንደዚህ አይነት የወረደ ስራ እንድትሰራ አይፈቅድልሽም። ምክንያቱም እነዛን የመሰሉ እናት ስላየው እነዛን የመሰሉ አባት ቤተሰቦች ስላሉሽ በእንደዚህ አይነት ነገር አላደግሽም። የሌለባትን ኬት ታመጣዋለች? ሰው ገፋፍቷት ነው እንበል እንደዚህ አይነት ነገር ያደረገችው ብለን ለማሰብ ሁሉን ነገር እኮ ስታደርጉ አስተዳደጋችሁ ይወስነዋል። ቤተሰቦቼ አስተዳደጋችሁ ይሄ ቤተኛውም እኮ የማይደገፍ ነገር ነው። ይሄ የሚባለው ነገር እግዚአብሔርን ነው ምላሽ በጣም ያስጣላ። ስለዛ ሩታ አንቺም ውስጥሽ ንጹህ ከሆነ አሁንም ለተመልካች ይንጫጩ አይንጫጩ እኔን ሰው ያኖረኝ ምን አገባኝ ሳይሆን ማለት ነው ተመልካችን አክብረሽ እስቲ ወንድሞቹም ወንድም ናቸው፣ እህትም እህት ናት። ሄርሜላን ታያት። ሄርሜለኛ ስለ ሄርሜላ አገባንም አሁን ግን ደግሞ እዛ ጋር ቤተሰብ ይጨነቃል፣ በሚያዩት ሁኔታ ይጨነቃሉ። ስለዛ እስቲ እናንተ ይሄ ነው አደል ያጠራጠራችሁ? ቤተሰብ ጋም ተመልካች ጋም ይሄ ነገር ነው አደል ተቋሙ ያነሳው? እስቲ ብለሽ በካሜራ ፊት ለህዝብም ነፃና ሰላም እንዲሆን
አንቺ ራስሽ በእጅሽ አውልቂና አሳያቸው እስቲ። አንቺም ሰላም ይሆናል አይምሮሽ ብዬ ነው ማስበውና ለማንኛውም ምርጦችዬ እንግዲህ አብርሽን በመጨረሻ ያው ዴቭ እጀክ ልውጣ ቢለው እንደ ቡዜ ልክ ቡዜ የሞከረችውናል። ረ በአንገቴ ካራ አለ አልወጣም አለ። እናንተ አስጠላው። እሷ ግን እየወጣን ንፋስ እየተቀበልን እየተመለስን ስለሆነ አልወጣም አለ። ግን በመጨረሻ ያው ብቻዬን አልሄድም የወንድሙንም እጅ ይዛል። ጉድበል እኔ እኮ ይሄ የሚባለው ነገር የወንድሙንም የኤፊንም ሩታንም አንድ ላይ አጠቃለው ነው ያደረጉት። ምክንያቱም ያለ ወንድምም እንዳይንቀሳቀስ ያለ ሚስት ፍቃድም ንቅንቅ እንዳይል ነው እንዴት ተደረገው? እኔ እኮ ግራ ገባኝ። በዚህ ልክ መቼም ለሚስት ብቻ ነው የሚሰራው። ምናልባት ቢሆን እንኳን ለሚስት ብቻ ነው የሚሰራው አይደል እንዴ? ወንድሙ ጋርም አብሮ ዴቭ ምን ጠየቀው መሰላችሁ? ኤፍሬምን አንተ እዚህ አብረኸው ነው ወይ የምትኖረው ወይንስ ወደ ቤት ትሄዳለህ ስለው ቀን ቀን መጣለሁ ግን ቤቴ ነው የምኖረው አለው። እሺ ሩታስ አንቺ አሁን ያለበት አብርሽ ተመችቶሻል ሲላት ምን ሆነ ሰላም ነው እያለች ነው የምትመልሰው። እሱም ምን ሆንኩኝ ሰላም ነኝ፣ ምን ሆኛለሁ አሞኛል እንዴ ምን ሆኛለሁ ሰላም ነኝ እያለ ነው። ለዛ ነው እንግዲህ ያለበት ነገር ከተመቸው ባለቤቱ መተው ነው፣ መታገል አያስፈልግም። መተው ነው። ከምሬ ነው የምላችሁ። ይሄና ጨርቁን ጥሎ አያብድም። እንደዛም እስከሚሆን የልጅ እናት ትጠብቃለች ብዬ አላስብም። እንደኔ ሀሳብ ግን ለትንሽ ጊዜ ከልጁ ጋር በቃ ወንስ እሺ ፈተና ቢሆንስ ሁሉንም እሱ እየፈተነ ቢሆንስ ምን ይታወቃል? ይሄ ነገር የራሱ የባለቤቱ አሁን ተይዟል የሚባለው ባለቤት ፈተና ቢሆንስ እስቲ እና ይሄንንም አንዳንዴ እናገናዝብ። በአንድ መስመር ብቻ ኮሜንቶችም ደግሞ ሳያችሁ ከላይ እስከታች ማለት ነው ከላይ እስከታች በሚባል ሁኔታ አንድ አይነት ናችሁ። ሁለት የሚያስብ የለም። በሁለት ሳይዝ በቃ እንዲህ ቢሆን እንዲስ ምናልባት እንዲህ ቢሆን እንዲስ አትሉም። ከላይ እስከታች አንድ አይነት እንዴ! ሰው በአንድ አቅጣጫ ብቻ ያስባል እንዴ? እስቲ ሁለት አስቡ እስቲ። እና ለማንኛውም እንግዲህ ዴቭ በመጨረሻ አብርሽን ከኤፊ ጋር ብቻውንም አይወጣም ልጁ። እናንተ ብቻ ናል። እንደውም ባለፈ በሰራው ቪዲዮ ላይም የብዙዎቻችንን ግን ልብ ነክቷል። የምሬ ነው ምላችሁ። እሱም ኤፍሬም ጥለኸኝ ልትሄድ ነው ያለው ቀን የት ናችሁ ብሎ ልክ እንደ ሕፃን ልጅ የሆነው ቀን እሱ እኔ ራሱ ልቤን ነክቶኛል ከምር። እሱንም እንግዲህ ዴቭ አንስቶ ነበረ። በቃ ዛሬ ዴቭ እሱ ራሱ የሆነ ፊቱ ላይ አይኑ ላይ የማዘን ነገር ይታያል። ዴቭ ላይ እንዳዩት ወንድም አይደለ እና እነሱ ግን ያው ምን ሆነ እንደ በፊት ለምን ንጥር አላለም ወይ? ለምን ሰላም አገኘ? ለምን ተረጋጋ? አይነት ነገር ነው ወይ የምትፈልጉት? ምንም የተፈጠረው ነገር የለም በማለት ነው እንግዲህ ዛሬ ለዴቭም የመለሱለት መልስ ይሄ ነው። ሩታ ደግሞ ሀድሪት ደግሞ ዛሬ ሄርሜላን ያምርሻል እንጂ ከዚህ በኋላ አብርሽ ያንቺ በፍጹም አይሆንም፣ ሊሆንም አይችልም። ከዚህ በኋላ እየተቆለጨለሽ ትኖሪያታለሽ፣ ሲያምርሽ ይቀራል እያለች እንግዲህ እያበሸቀቻትም ነበረ። እና ለማንኛውም በመጨረሻም ያው እንግዲህ ዴቭ ያው እሱ ብቻውን መውጣት ፈቃደኛ ባይፈልግም አብርሽ ኤፍሬምንም ማስከትለው እንግዲህ አንድ ላይ ወጥተዋል። እኔ ግን ይሄናል የአንገቱ እንትን ለማንም ሰው እንትን ሆኖ ሳይሆን ድንገት በጥሰው ራሱ እንዳልኳችሁ ነገሮቹ መጥራት ይችሉ ነበር የሚባለው ነገር እውነት ከሆነ ግን ደግሞ እነሱም በራሳቸው ጎን ተራ በተራ መስራት የሚፈልጉት ቪዲዮ አለ። በዚች በአንገት እንትን ብቻ የተራዘመ ቪዲዮ ለተመልካች ማቅረብ ስለሚፈልጉ ነው እንጂ እኮ ይሄና ረጅም የሚሆን ነገር አልነበረም። እና ለማንኛውም እንግዲህ ቀጣ ያለው አብሮት ወጥቶ ምን አለው አወለቀለት ወይ? ኤፊም አለ ዴቭም አለ ከኤፍሬም ጋር ነው አብሮት የሄደው እና ይሄ ነገር አውልቆለታል ወይ እንዴት ነው የሚለውን እንግዲህ ቀጣይ አለን እያሉ ነው። እንግዲህ ቀጣይ ቢኖር ነው ቤተሰቦቼ ቀጣይ አለ እና እንጠብቃለን ማለት ነው። የኔ ምርጥና የተወደዳችሁ ቤተሰቦቼ ፋሚሊዎቼ እንዴት አመሻችሁልኝ? እንዴት ከረማችሁልኝ? እንዲሁም ደግሞ በአብርሽ ዙሪያ ለምትጨነቁ ለምትጠበቡ በሙሉ ማለት ነው። በእርግጥ ለምን ተጨነቃችሁ አልልም፣ ምክንያቱም ሰው ናችሁ። ሰው የሆነ ሰው ሁሉ በፊት ያየውን ባህሪ ተቀይሮ ስታዩ ታስባላችሁ፣ ትጨነቃላችሁ። እና ለምን ተጨነቃችሁ? በአብርሽ ዙሪያም በሄርሜላም አልልም። ሄርሜላም ጠፋቷን ቢሆን እሷም ሰው ስለሆነች እናንተም ሰው ስለሆናችሁ እንደ ሰው ለተጨነቃችሁም እንግዲህ ቅመሞችዬ እንግዲህ ምን አዲስ ነገር እንግዲህ እንጠብቅ።
ያቺ ነገር ትወልቅና እውነት ነው እንላለን። ነው ያለ እንደሚባለው ነገር አለ እንላለን። እኔ ግን አይመስለኝም፣ ከምር አይመስለኝም። እና ለማንኛውም ውዶችዬ ሰላማችሁ ጤናችሁ ብዝት ተረፍረፍ ይበልልኝ የኔ ምርጥና ውድ ቤተሰቦቼ። እንግዲህ ለዚህ ዩቲዩብ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ የደውሏን ምልክት በማጥቆር እንደተለመደው ቤተሰብ እንድትሆኑ በአክብሮትና በትህትና ጋብዛለሁ። እኛም የራሳችን ሀሳብ አስተያየት አለን የምትሉትም ነገር ካለ በኮሜንታችሁ ከታች እንድታሳውቁኝ በአክብሮት ጋብዛለሁ የኔ ውድ ምርጥ እህቶች። እና እንግዲህ አይከፈልበትም። መልካምና ደጋግ ልብ ያላችሁ ቀና የሆናችሁ ቪዲዮንም ላይክ ብታደርጉልን ደስ ይለናል። ማናለን ያለ እናንተ ቅመሞችዬ ማለት ነው። በዚህ አጋጣሚ ለምታደርጉኝም እግዚአብሔር ያክብርልኝ። እጅ ነስቻለሁ። የምር በጣም ነው ማመሰግነው። ወዳችሁ ፈቅዳችሁ ለምታደርጉኝ ማለት ነው። ያው መልካም ልብ ያስፈልጋል ለሁሉም ነገር እና ለማንኛውም ሩታዬ እኛም ነፃ እንውጣበት። ለአንቺ ሽንጣችንን ገትረን እየተከራከርን እኛንም ነፃ አውጪ፣ ራስሽን ነፃ አውጪ። ነፃ ነው ካልሽ በእጅሽ ያረግሽለትን በእጅሽ አውጥተሽ ነፃነትሽን እንድታውጂና ስምሽን እንድታስተካኪ በተመልካች ፊት እንጠይቃለን ማለት ነው የኔ ውዶች። እና ሰላማችሁ ብዝት ይበልልኝ። ምሽታችን እንግዲህ መልካም ምሽት ይሆንላችሁ የኔ ምርጦች ማለት ነው።